ለምሳሌ ባለቤቴ በስልክ ፈትቼሻለሁ አለ ስንጨቃጨቅና በንዴት መሃል ከዛ በኋላ እኔ ፍቺው ወርዷል ስል እሱ ደግሞ በንዴት እና ስሜታዊ ሆኜ ነው እንጂ ፍቺ አላደረኩም አለ። ይሄ እንዴት ይታያል? እሺ ንዴት ለሁለት ይከፈላል። ከሚጮህ ቦታ ራቁ ሰዎች። ንዴት ለሁለት ይከፈላል እና አንደኛው ራስን ከመቆጣጠር ውጭ ያስወጣ ከባድ የሆነ ንዴት እሱ ኒካን አያወርድም። ሁለተኛ ራስን ከመቆጣጠር ውጭ ያላስወጣ ቀላል የሆነ ንዴት ይሄ ኒካን ያወርዳል። ነገር ግን ሰውየው ራሱን ከመቆጣጠር ውጭ ወጥቶ ከሆነ በዚያ ሰዓት ምን እንደሚናገር ምን እንደሚያደርግ ማገናዘብ እና ራሱን መቆጣጠር የማይችልበት ከባድ ንዴት ውስጥ ገብቶ ከሆነ በዚያን ጊዜ ፈትቻለሁ ቢል ኒካሁ አይወርድም። ምክንያቱም በዚያን ጊዜ እርሱ ከመርፉዕ ቀለም ነው፣ ራቸው የተነሳላቸው ሰዎች ከሚባሉ ከእብዶች መካከል ይካተታል። እሱ አንዳንድ የሰው ሲናደድ ጊዜ ራሱን ከመቆጣጠር አይምሮውን ከመቆጣጠር ውጭ ሲወጣ እብደት ነው እሱ። አሻይ ትቀጥል ያለኝ በሪከርድ ነው፣ በሪከርድ በስልክ ነው፣ በሪከርድ ፈትቼሻለሁ ብሎ ነው የተናገረው። ያው ከተነጋገርን በኋላ ማለት ነው፣ የተጨቃጭቀን ከተነጋገርን በኋላ በሪከርድ ነው እንደዛ ያለኝ ፈትቼሻለሁ ብሏል። ተናገርኩ አልደግመውም። ሌላ ጥያቄ ያለው ሰው ኢሳቅ ጥያቄ አለ ከታች? ሰላም አለይኩም። ሰላም ጥያቄ ነበረኝና የሆነ ቡክ አለኝ ከወለድ ነፃ የምጠቀምበት ማለት ነው። እሺ እና አንድ 4 ዓመት ሆኖታል። ሰሞኑ ባንክ ቤት ሲሄድ ኤቲኤም ላውጣ ስል የቡክ እኮ ወለዳለው ምናምን ነገር አሉ እና ዋና ቡክ ያወጣውበት ቅርንጫፍ ሲሄድ ደብተሩ ከወለድ ነፃ ነው የሚለው፣ ግን ሲስተሙ ውስጥ ላይ ወለዳለው። 4 ዓመት ሙሉ አላውቅም ይሄን ነገር ስጠቀምበት ማለት ነው። ከዛ በኋላ ወለዱን የ4 ዓመቱን ወለድ ሲሰራው 8950 ብር ምናምን ነገር መጣለት። ያ ብር እንዴት ነው የሚሆነው ነው አሁን ያ ብር ማለት ነው? በመጀመሪያ ሳታውቅ ነው ወለድ ውስጥ የገባኸው። እሱ ባለማወቅ ስህተት ላይ የወደቀ ሰው እንደ ኃጢአተኛ አይቆጠርም። ነቢያችን ሰለላሁ ዐለይሂ ወሰለም ኢነላሃ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወንስያን ወመስቱክሪሁ ዐለይህ አሉ። አንደኛ የታደርገው ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ከተወለዶቼ በሶስት መንገድ ኃጢአትን ቢሰሩ አልፎላቸዋል ብለዋል። አንደኛ ባለማወቅ፣ ሁለተኛ ረስቶ ኃጢአት የሰራ፣ ሶስተኛ ተገዶ ኃጢአት የሰራ። በእነዚህ በሶስቱ ምክንያት ኃጢአት ላይ የወደቀ ሰው እንደ ኃጢአት አይቆጠርበትም። ባለማወቅ ለምሳሌ ሳያውቅ ሐራምነቱን ሳያውቅ ያንን ወንጀል ሰራ ሰውዬው። ይሄ ልጅ እዚያ ነገር ውስጥ ወይንም ይሄን ወለድ ያለው አልመሰለውም እና ገባበት። ወለድ እንደሌለ እንዳውም ነግረውት መጨረሻ ላይ ወለድ አለብህ ተባለ። ባለማወቅ ነው እዚህ ነገር ላይ የወደቀው። ይህ እንደ ኃጢአት አይቆጠርም። ሁለተኛ ረስቶ ኃጢአት የሰራም እንደ ኃጢአተኛ አይቆጠርም። ለምሳሌ በረመዳን ቀን መብላት፣ መጠጣት፣ ከሚስት ጋር መገናኘት ኃጢአት ነው፣ ቀን ላይ ማለት ነው፣ ሌሊት እንደፈለግ እና ያንን ቀን ላይ ይሄንን ኃጢአት የሰራ ሰው ረስቶ ኃጢአት ቢበላ ቢጠጣ እንደ ኃጢአት ነው። ነገር ግን ኃጢአት አይቆጠርበትም እሱ፣ ምክንያቱም ረስቶ ስለሆነ ያን ያደረገው። መርሳት የሰው ልጅ ባህሪ ነው። ወለቀድ ዓሂድና ኢላ አደም ሚን ቀብሉ ፈነሲየ ወለም ነጅድ ለሁ ዐዝማ። መርሳት የሰው ልጅ ባህሪ ነው እና ረስቶ ኃጢአት ላይ የወደቀ እንደ ኃጢአት አይቆጠርበትም። ሶስተኛ ተገዶ ኃጢአት ላይ የወደቀ ሰው እንደ ኃጢአተኛ አይቆጠርም እሱ። ለምሳሌ ሴት ልጅ ተገዳ ብትደፈር ስራው ዝሙት ነው አይደለም? ዝሙት ነበር ያለ ህግ ወይንም ያለ ኒካህ የተደረገ ግንኙነት ስለሆነ፣ ነገር ግን እንደ ኃጢአት አይቆጠርባትም ተገዳ ስለሆነ። ገብታችኋል? ተገዶ ኃጢአት ላይ የወደቀ ሰው እንደ ወንጀል አይቆጠርበትም እሱ። ይሄ ነው። ስለዚህ እሱ አንተ እንደ ኃጢአት አይሆንብህም። ታዲያ ምን ላድርገው? ገንዘቡን እዛው ትችላቸው ልውጣ ለባንክ ቤት ትተላቸው እንዳትወጣ፣ ገንዘቡን አውጣውና ለተቸገረ ሰው መስጠት ትችላለህ። አንዳንድ ዑለሞች ለተቸገረ ሰው መስጠት ተገቢ አይደለም፣ የወለድ ገንዘብ ነው እና
ለልማት ነው መሰጠት ያለበት ብሎ የተናገሩ አሉ። ለምሳሌ መንገድ ለሚጠርጉ ሰዎች ሊሆን ይችላል፣ ቧንቧ ለሚያወጡ ሊሆን ይችላል፣ ትምህርት ቤት ለሚሰሩ ሰዎች ሊሆን ይችላል። ለእንዲህ አይነት ለልማት ነገራቶች ማዋል ነው ያለበት ይላሉ። የተቸገረና የተራበ ሰው ካለ ግን ያ ሰው ህይወትን ከሚያጣ ለሱ ቢሰጥ ይቻላል፣ ችግር የለውም። አላህ አለ። እሺ አይ አንዴ ልጠይቅህ ነው እሱ ጠይቅሽ። እሺ በሱረቱ ዛሪያት ላይ 7 እና 47 ላይ እስኪ ሰሞኑን ብዥታ ፈጥረውብናል፣ አብራራለን። እሺ ወሰማኢ ዛቲል ሑቡክ አላህ ስብሓነሁ ወተዓላ ሱረቱ ዛሪያት ቁጥር 7 ላይ ወሰማኢ ዛቲል ሑቡክ ይላል። ወሰማኢ ኡቅሲሙ ቢሰማእ በሰማይ እምላለሁ ይላል አላህ ስብሓነሁ ወተዓላ። ዛቲል ሑቡክ አይ ዛት አጠራኢቅ የመንገዶች ባለቤት በሆነችው ሰማይ። የምን መንገዶች? የከዋክብቶች መንገዶች ማለት ነው። ዛት አጠራኢቅ ያዕኒ ሊልከዋኪብ የከዋክብቶች መንገድ ነችና በሰማይ እምላለሁ የከዋክብቶች መንገድ በሆነችው እያለ ይናገራል። ይህ ነው። ሌላኛው መጨረሻው ሁለተኛ የጠየቀው ወሰማአ በነይናሃ ቢአይዲን ወኢና ለሙሲዑን የሚለው ነው። ወሰማአ በነይናሃ ቢአይዲን በሰማይ እምላለሁኝ አለ አላህ። በነይናሃ ገና የገነባናት የሆነን ቢአይዲን አይ ቢቁወትን በኃይል የገነባዋት የሆንኩኝ አለ አላህ። ወኢና ለሙሲዑን እኛም ለእርሷ አስፊዎች ነን። ያ ማለት አላህ ስብሓነሁ ወተዓላ ያሰፋታል ነው። ሰሞኑን በተነሳው ነገር እስኪ ዝም ብዬ የተወሰነ ነገር ልንገራችሁ። ዝም ብለው እያነሱ ያሉ ሰዎች አንድ ሜት አድርጉ። ሳላህ ወንድማችን ያነሳው ነገር አለ። ዝም ብሎ የተቆራረጠ ቪዲዮ ነው ያየሁት። እሱም ምንድነው አንዳንድ የቁርአን አንቀጾችን በዘመኑ ባለው በዚያን በሰሃቦች ጊዜ ያደረሱባቸው የሆኑ አንዳንድ ትርጓሜዎች ወይንም ተፍሲሮች በጊዜው በተገኙ በምርምር በተገኙ በሳይንቲስቶች በተገኙ ነገራቶች አያይዞ መፈሰርን በተመለከተ ማለት ነው። ይቻላል ወይስ አይቻልም? በዕለሞች መካከል አንድ ገለጻ አለ በዚህ ጉዳይ ላይ። እርሱም ምንድነው? በእርግጠኝነት በትክክል በጥርጣሬ አይደለም፣ እንዲህ ሊሆን ይችላል ብለው ሳይንቲስቶች በሰጡት ገለጻ አይደለም። በእርግጠኝነት በትክክል በተረጋገጠ የሆነ ነገር ከተገኘ ያንን ከቁርአን አንቀጹ ጋር አያይዞ መፈሰሩ ችግር እንደሌለው ኢብኑ ዑሰይሚን ተናግረዋል። ገታችኋላ። ነገር ግን ሊሆን ይችላል ተብሎ በሚታሰብ ሳይንቲስቶች በሰጡት ፍቺ ግምታዊ በሆነ ፍቺ እዚያ ላይ ተመርኩዞ የቁርአን አንቀጹን ከዚያ ጋር አያይዞ መፈሰር ይሄ አይቻልም። ምክንያቱም ነገ ሌላ ሀሳብ ቢመጣ ሌላ ሳይንቲስት መጥቶ ያንን ቢሽረው ቁርአን ላይ ሰዎች ጥርጣሬ እንዲኖራቸው ይጋብዛልና ይሄ ነገር ከዚህ በፊት ቁርአን ይሄ አንቀጽ ጋር ይስማማል ተብሎ ነበር። ሌላ ሳይንቲስት መጥቶ ሻረው። ለቁርአን የሳይንቲስቶች የሆነ የማናቸው መሪና እሱ ቀዳሚ እንጂ ሳይንቲስቶች የሚመሩት ነገር አይደለም። ገብቶሻል። ነገር ግን በእርግጠኝነት የታወቀ ከሆነ በተጨባጭ የታወቀ ነገር ከሆነ በሳይንቲስቶች ተመርምሮ ያ ነገር ቁርአኑን ከዚያ ጋር ተስማሚ ሆኖ ከተገኘ በዚያ ቢፈሰር ችግር የለም። ኢብኑ ዑሰይሚን ይሄ ፈትዋ ሰጥተዋል። ገብቶሻል አይደል? ያን ይመስላል። ሳላህ ይሄን ነው መናገር የፈለገው። አብዱላህ ብኑ አባስን አንቀባ አያውቅም ብሏል ምናምን ላ አብዱላህ ብኑ አባስን አያውቅም አላለም። አብዱላህ ብኑ አባስ ጋር ለምን ማጋጨት አስፈለገ? የሱ ነገር አብዱላህ ብኑ አባስን ይቀበላል በደንብ አድርጎ አልቀበልም አላለም። አብዱላህ ብኑ አባስንም አልተቸምም። አብዱላህ ብኑ አባስን ስለ ቁርአን አያውቅም አላለም። ዝም ብሎ ነገር ለመለጠጥና ለማስፋት ካልሆነ በስተቀር ማለት ነው። አብዱላህ ብኑ አባስን እስከ ዛሬም እኔ እስከማውቀው ድረስ በመልካም የሚያነሳ ልጅ ነው። ይሄ ልጅ እዚህ ቲክቶክ ላይ አውቃቸዋለሁ። ሰሓቦች እና አብዱላህ ብኑ አባስ ምን አሉት በዚህ ጉዳይ ብሎ ያንን የሚያይና የሚረዳ የሆነ ልጅ ነው። ገብቶሻል። ነገር ግን ከአብዱላህ ብኑ አባስ ጋር እሱን አላዋቂ አድርጎ እንደሳል አድርጎ ይሄ በጣም ትልቅ የሆነ ቅጥፈት ውሸት ነው። አላህ ልትፈር ይገባል። እሱ ያለው ነገር ምንድን ነበር? የዛኔ በዚያን ዘመን እንዲህ አይነት ምርምሮች ወይንም ደግሞ እንዲህ አይነት ሳይንቲስቶች ያልደረሱባቸው ነገራቶች የዛኔ እነዚያ ሰሓቦች ሊያገኟቸው ይችላሉ ነው። ገብቷቸዋል አይደለ? እንጂ አብዱላህ ብኑ አባስ አላዋቂ ነው።
ከቁርአን ጋር ተስማሚ ከሆነ አሁን በዘመኑ የተገኙ ግኝቶች ወይም ሳይንቲስቶች የደረሱባቸው ነገራቶች ያ ነገር ተፍሲሩ በዚያ ሊፈሰር ይችላል። በእርግጠኝነት በተረጋገጠ በሆነ ነገር ላይ ከተመሰረተ ያ ነገር ማለት ነው። ነገር ግን በተረጋገጠ ነገር ላይ ካልሆነ በጥርጣሬ ከሆነ የሆነ ሳይንቲስት መጥቶ ዛሬ ተናግሮ ነገ የሚሽራ አይነት ነገር ላይ ከዚያ ጋር ቁርአኑን አገናኝቶ መፈሰር ይሄ ተገቢ አይደለም። ግልጽ ነው አይደለም? ግልጽ ነው አይደለም? ግልጽ ነው። አሁን ያው ግልጽ ነው። ጥያቄ ያለ ካለ ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይረን። ወላሂ እኔም እንደዚህ ነበር በጣም የሚመስለኝ። ያው ጥሩ ነው። ጀዛከላሁ ጀዛ። ሌላ ጥያቄ እኔ ምንድነው ከይፈ ይኩን ወላሁ ፊ እንዳሳያች ይሄ ከራሳችን እንዳልሆነ እንዳሳያች ምናልባት ይሄን ሪከርድ አድርገው ይዘው ሄደው ሌላ ሊያወሩ ስለሚችል አንዴ እናሳያችሁ። ይሄ ኢብኑ ዑሰይሚን ጋር እንደሚጋጭ አሳያችሁ። በጣም ይቆርጣሉ። ከፍታ አሳያችሁ። ኢብኑ ዑሰይሚን ምን እንዳሉ በዚህ ጉዳይ ላይ አንዴ የዑለሞች ፈትዋ አሳያችሁ ባጭሩ። إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. عند بيت أدركم يتدرجوا الشيء إزجار الملكة. سئل فضيلة الشيخ محمد العثيمين هل يجوز تفسير القرآن الكريم بالنظريات العلمية الحديثة؟ ابن عثيمين راسه تضيقونه فأجاب بقوله تفسير القرآن بالنظريات العلمية له خطورته، وذلك إننا إذا فسرنا القرآن بتلك النظريات ثم جاءت نظريات أخرى بخلافها فمقتضى ذلك أن القرآن صار غير صحيح كده ندرج في نظر أعداء الإسلام. أما في نظر المسلمين فإنهم يقولون إن الخطأ من تصور هذا الذي يعني فسر بالقرآن بذلك، لكن أعداء الإسلام يتربصون به الدوائر، ولهذا أنا أحذر غاية التحذير من التسرع في تفسير القرآن بهذه الأمور العلمية، ولندع هذا الأمر للواقع. إذا ثبت تبركته منالو إذا ثبت في الواقع فلا حاجة إلى أن نقول القرآن قد أثبته، فالقرآن نزل للعبادة والأخلاق والتدبر. يقول الله عز وجل كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب، وليس لمثل هذه الأمور التي تدرك بالتجارب ويدركها الناس بعلومهم، ثم إنه قد يكون خطرا عظيما فادحا في تنزيل القرآن عليها. أضرب لهذا مثلا قوله سبحانه وتعالى يا معشر الجن والإنس إن استطعتم أن تنفذوا من أقطار السماوات والأرض فانفذوا لا تنفذون إلا بسلطان. لما حصل صعود الناس إلى القمر ذهب بعض الناس ليفسر هذه الآية ونزلها على ما حدث وقال إن المراد بالسلطان العلم، وأنهم بعلمهم نفذوا من أقطار الأرض وتعدوا الجاذبية، وهذا خطأ ولا يجوز أن يفسر القرآن به، وذلك لأنك إذا فسرت القرآن بمعنى فمقتضى ذلك أنك شهدت بأن الله أراده، وهذه شهادة عظيمة ستسأل عنها أمام الله عز وجل يوم القيامة. ومن تدبر الآية وجد أن هذا التفسير باطل، لأن الآية يعني سيقت في بيان أحوال الناس وما يؤول إليه أمرهم. اقرأ سورة الرحمن تجد أن هذه الآية ذكرت بعد قوله سبحانه وتعالى كل من عليها فان ويبقى وجه ربك ذا الجلال والإكرام فبأي آلاء ربكما تكذبان. فلنسأل هل هؤلاء القوم نفذوا من أقطار السماوات؟ الجواب لا، والله يقول إن استطعتم أن تنفذوا من أقطار السماوات والأرض. ثانيا هل أرسل عليهم أرسل على شواظ من نار ونحاس؟ الجواب لا. إذن فالآية لا يصح أن تفسر بما فسر به هؤلاء، ونقول إن وصول هؤلاء إلى ما وصلوا إليه هم من العلوم التجريبية التي أدركوها بتجارب. أما أن نحرف القرآن لنخضعه للدلالة على هذا فهذا ليس بصحيح ولا يجوز. عندك